ደግሞ ገና በአማርኛችን ወይ ደግሞ በእኛ ገና ብለን የምንለው ወይ የጌታ መወለድ ክርስቶስም ይቀር ገናው ይቀር የጌታ ውልደት the birth of Jesus Christ ምንድነው ለኛ የሚሰጠን ነገር ወይ ደግሞ ለወደፊት ህይወታችን የሚሰጠን ኢምፕሊኬሽኑ ምንድነው የሚለውን እሱን አብረን እንደው ትንሽ ነጥቦችን ልናገር። እንደ ቃሉ ጌታ እግዚአብሔር እንደተናገረው እንደ ትንቢቱ ቃል ዘመኑ በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ የሆነው አምላክ ስጋ ለብሶ ተወለደ። እንደኛው አይነት ስጋ ለብሶ የመላእክትን ዘር አልያዘም፣ የሰውን ዘር ይዞ ኢየሱስ ክርስቶስ ተወለደ። ከተአምራት ሁሉ በላይ ትልቅ ተአምር የሚባለው አምላክ ስጋ ለብሶ መምጣቱ ኢምፖሲብል አይደለ? አይቻልም። ማይቻለው ሁሉም ፈጣሪ የሆነው መንፈስ የሆነው አምላክ ኃያል የሆነው ጌታ በሰው መጠን በሰው መለኪያ በሰው ስጋ ለዛም ደካማ በሆነ አይነት ምሳሌ በሆነ ስጋ ውስጥ ተወስኖ ሁሉን ቻይ አልፋ ኦሜጋ የሆነ አምላክ ሰው ሆኖ መጣ። ያ የተአምራት ሁሉ ተአምር ነው። ሁልጊዜ እንደምንለው ወይ ደግሞ ደጋግመን እንደተነጋገርነው ማንኛችንም አሁን ካለንበት ሰዋዊ ደረጃችን ላይ ወርዳችሁ ለአንድ ሳምንት ትንኝ ሁኑ ወይ ደግሞ ለአንድ ሳምንት ሌላ ትንሽ እንስሳ ሁኑ ብንባል I don't think so ማንም ፈቃደኛ የሚሆን አይመስለኝም አይደለ? ማንኛችን ይሄ ከዛ በላይ በጣም ሩቅ ነው። በጣም ሩቅ ነው። ክንደብርቱ ኃያል ፈጣሪ ሁሉን ቻይ እስትንፋስ ሁሉ የሚሰጥ አምላክ ስጋ ለብሶ መምጣቱ በጣም ከባድ ነው። የማርያም ጥያቄ ሁለት ነገር ይፈጥርልናል። ይህ እንዴት ይሆንልኛል? አንድ በሷ በኩል ነው አይደለ? በሷ በኩል ድንግል ነኝ እንዳላውቅም ይሄ እንዴት ይሆንልኛል? አንዱ እሱ ነው። ሁለተኛው አባባሏ ደግሞ አምላክ ዓለምን ከኃጢያታቸው የሚያድን ኢየሱስ እርሱ እንዴት ሰው ሆኖ ሊመጣ ይችላል? ይሄ እንዴት ሊሆን ይችላል? እና ለሁለቱም የሰጣት መልስ መልአኩ ከዛም በላይም እንኳን ጥያቄ ቢኖርባት የመለሰላት ምንድነው? ለሰው የማይቻል ለእግዚአብሔር ሰው አይችለውም። በሰው ቀመር አይቻልም። ግን በአምላካችን በእግዚአብሔር ዘንድ የተቻለ የሆነ የተፈጠረ ነገር ነው። አሁን እዚህ ልጆቹም አንስተው በስብከቱም እያየን ያለ ነው። የማቴዎስ ወንጌል ምዕራፍ 2ን አንድ ጊዜ እናንብበውና ከዛ በኋላ ጥቂት ነጥቦችን እኛስ ምን ኤክስፔክት እናደርግ ከክሪስማስ ወይ ደግሞ ከዚህ ከጌታ ውልደት ምን ኤክስፔክት እናደርግ? በዓል ማክበር ጥሩ ነው። በእርግጥ እነዚህ ነገሮች በኋላ የመጡ ናቸው። ክርስቲያናዊም አይደሉም። እንደውነቱ ከሆነ መብራቶቹም ዛፎቹም ሁሉም እኛን አይወክሉንም። ግን ዋና ውልደቱን ስናስብ መወለዱን ስናስብ ጌታችን ኢየሱስ ክርስቶስ ተወለደ ብለን ስንል ምንድነው የሰው ልጅ ኤክስፔክቴሽን? እዚህ አዳራሽ ውስጥ ያለነው ምንድነው ኤክስፔክት የምናደርግ? what do you expect? ምንድነው ከዛ ተአምር ውስጥ ወደኛ ፈልቆ የመጣውና እኛ ደግሞ ለሚቀጥለው ህይወታችን የምንጠብቀው ምንድነው? ወይ በዓል ማክበር ብቻ ነው? ሁላችንም እንደምታውቁት የሌሎችም እንኳን ሰዎች በዓል ይከበራል። የውልደት በዓላቸው ሙስሊሞች ያከብራሉ የመሐመድን፣ ቡዳዎች ያከብራሉ የቡድሃን፣ ሌሎችም ያከብራሉ። ብዙ አሉ ልደታቸው በጣም በከፍተኛ ሁኔታ የሚከበርላቸው ብዙ ጉሩናናክ ካህናቶች አይነቶች አሉ። የአንዳንድ ፕሬዝዳንቶችም ልደት ይከበራል፣ የአንዳንድ ሰዎችም ይከበራል። እኛም እንዳቅማችን ደግሞ እናከብራለን አለ በትናንሹም ቢሆን። ይሄ አይነቱ የልደት አከባበር ኦኬ እንኳን ተወለድክ እንኳን ተወለደ ከሌ ተወልዶ ጥሩ ስራ ሰራ በሚል ሊሆን ይችላል። የጌታችን የኢየሱስ ክርስቶስ ውልደት ግን ለሰው ልጆች ያመጣው ነገር አለ፣ ያመጣው ለውጥ አለ። ያ ለውጥ ዛሬም ሕያው ነው። እንደ ታሪክ የሚከበር ብቻ አይደለም።
ወይ ደግሞ እንዳለፈ ታሪክ ዓለም ያን ጊዜ በዛ ድቅድቅ ጨለማ ወይ ደግሞ በዛ ዓለም በሙሉ ጨለማ ውስጥ በወደቀበት ጊዜ ኢሳይያስ ምዕራፍ 9 እንደሚለው በጨለማ ያላችሁ ደስ ይበላችሁ ብሎ እንዳለው በዛ ጨለማ ውስጥ በነበሩ ጊዜ ኢየሱስ ተወለደ ብለን ጀስት ጨብጭበን ሰለብሬት የምናደርገው ነገር አይደለም። ዛሬም በምድር ለሚኖሩ ሰዎች ጨለማ አለ። ዛሬም ከጨለማው ዓለም ጋር ግብግብ አለን። የኢየሱስ መወለድ ለኔ ጨለማ፣ ላንተ ጨለማ፣ ለኛ ጨለማ ምንድነው የሚያመጣው? እንዴት አድርጎ ነው በዚህ በህይወታችን በከበበን ጨለማ ውስጥ ኢየሱስ ተወልዶልናል፣ ብርሃን የሆነ አምላክ ወደ ህይወቴ ገባ፣ እሱ ተወልዷል እኮ ብለን ያንን ጨለማ እንዴት ነው ፌስ የምናደርገው? ይህን ክፍል እናንብበውና አንዳንድ ሐሳቦችን ልናገር። ስለዚህ ዋናው ማጠንጠኛው ኤክስፔክት የምናደርገው ምንድነው? what do you expect ከሱ መወለድ? እንደዚህ ይላል ማቴዎስ እንደጻፈው ለማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ ነው ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡንም በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሱ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነብይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚያም በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሱን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤን አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። ቁጥር 13 እነርሱ ከሄዱ በኋላ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑና እናቱን ይዘህ ወደ ግብጽ ሽሽ፣ እስከምነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ቁጥር 16 ከዚህም በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘበን በቤተልሔምና በአውራጃዎቹ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ያን ጊዜም በነብዩ በኤርምያስ ድምጽ በራማ ተሰማ፣ ለቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናት አልወደደችም የሉምና የተባለው ተፈጸመ። ቁጥር 19 ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል ሀገር ሂድ አለ። እርሱም ተነስቶ ሕፃኑን እናቱን ያዘና ወደ እስራኤል ሀገር ገባ። በአባቱም በሄሮድስ ፋንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ ሀገር ሄደ። በነቢያትም ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ይህ እንግዲህ ከውልደቱ እስከ እድገቱ ድረስ ያለውን ነው ማቴዎስ የጻፈልን። በቅድም እንደተነበበው በሉቃስ ወንጌልም ላይ ይሄንኑ አይነት ታሪክ እናገኛለን። ማቴዎስ ላይ ግን እኔ ደግሞ ላተኩር የፈለኩት የጌታ የኢየሱስ ክርስቶስ ውልደት የምስራቹ እንዳለ ሆኖ በሌላ በኩል ደግሞ ለሄሮድስና ለሮማ ቤተመንግስት አስጨናቂ ነገር ገና ከልጅነቱ ጀምሮ ከመወለዱ ጀምሮ ፈጥሮባቸዋል። እንደተወለደ
ተሰማ። እነዚህ 70 ሰገሎች መጡ። ያንን ኮከብ ተከትለው ነው የመጡት። ከምስራቅ አካባቢ ነው። እንግዲህ 3 ይሁኑ 7 ይሁኑ ከዛ በላይ በታች ይሁኑ መጽሐፍ ቅዱስ አይናገርም። ግን 3 የሚባለው በአብዛኛው 3 አይነት መስዋዕት ስላቀረቡ ምናልባት 3 ሊሆኑ ይችላሉ የሚል ግምት ስላለ ነው። ኤኒዌይስ እነዚህ ጠቢባኖች ህግ አዋቂዎች ይሁኑ ወይ ደግሞ የትንቢት መንፈስ ያገኛቸውም ይሁኑ በዛም በኩልም ብዙ የምናየው ማስረጃ የለም። አንድ ሰው ሲናገር የሰማሁት ምናልባት እነዚህ ከምስራቅ አካባቢ ስለተባለ ከኢየሩሳሌም ወደ ምስራቅ ባቢሎን አለች ወይ ደግሞ ኢራን ኢራቅ ወደዛ አካባቢ ያሉ ሀገሮች ናቸው እና ጌታችን ኢየሱስ ክርስቶስ ከመወለዱ ከ500 ከ600 ዓመት በፊት እዛ አካባቢ 600 ዓመት እንኳን አይሞላም 500 ዓመት አካባቢ እነ ዳንኤል ተሰደው የነበሩበት አካባቢ ነው ባቢሎን። ስለዚህ ነብዩ ዳንኤል ከዛም ከሱ ጋር የነበሩ እነዛ 3 ዕብራውያን ብዙ ነቢያቶችን ሳያሰለጥኑ አልቀረም። ስለዚህ በትውልድ የመጣ ሰማይን ወይ በሰማይ ያለው ሚስጥር መገንዘብ የሚችሉ ሰዎችን አፍርተው ሊሆን ይችላል እንጂ የትንቢቱ ቃል አልነበራቸውም። ነገር ግን የነብይነት መንፈስ ነበራቸው ብሎ ሲናገር ሰማው። ደስ አለኝ ሰውየው በዚህ መልኩ መረዳታቸው። እነዚህ ሰዎች ለሄሮድስም መፍትሄ ሰጥተውታል። ሄሮድስ እንዲደነግጥ እንዲፈራ ያደረጉት እነሱ ናቸው። መጣን ወደ ምድር ወደዚህ ሀገር ደረስን ነው ያሉት። ምክንያቱም ዓለም በሙሉ ሮም ትገዛ ስለነበር ከአንዱ አውራጃ ወደ ሌላ አውራጃ ከአንዱ ግዛት ወደ ሌላ ግዛት ብትሄዱ በአንድ አስተዳደር ስር ስለነበር ያንዱ አካባቢ ገዢ ሌላ ጋር ሲሄድ ሪፖርት ማቅረብ አለበት። በዛን ጊዜ የነበረው አሰራር ስለነበረ ዛሬም እንደሱ ይደረጋል። እና መጥተው በቀጥታ የሄዱት ወደ ሄሮድስ ነው እና ሲነግሩት ሄሮድስ ምን አደረገ ይላል። ሲሁላችሁም ደነገጠ በሉ። ደነገጠ። ገዢ ነው፣ አስተዳዳሪ ነው፣ ጨቋይ ነው፣ የጨለማ ወኪል ነው። ምክንያቱም ኢሳይያስ ቀደም እንዳልነው በጨለማ ለነበረ ህዝብ ምን ሆነ ነው የሚለው ታላቅ ብርሃን ወጣ ይላል። ሮም እየገዛች ነበር። ሮም ገዛች ማለት ህዝቡ በጨለማ ውስጥ ነበር ማለት ነው። በርግጥ ከነሱ በፊት ግሪኮች ነግሰዋል። አሌክሳንደር ዘ ግሬት የተባለው ከዛም በፊት ደግሞ የፋርስ ነገስታት ገዝተዋል። ያ ሁሉ የጨለማ ጊዜ ነው። ጥሩ አገዛዝ ዓለም ላይ አልነበረም። ጨለማው እንደነገሰ ይታወቃል። ኢሳይያስ ከ700 ዓመት በፊት ያንን ትንቢት አይቶ ሲጽፍ በጨለማ ለነበረ ህዝብ ብርሃን። ስለዚህ ሄሮድስ የዛ የጨለማው ተወካይ ነው። በዛሱ ባለበት አካባቢ የዲመን የአጋንንትን ወይ ደግሞ የሰይጣንን ተጽዕኖ ህዝቡ ላይ የሚያስተላልፍ ነው። ግን ገና ኢየሱስ ሲወለድ ሄሮድስ ምን ሆነ ነው የሚለው? እኔ የጌታ ልደት ሳከብር ዲሴምበር 25 የሚሆን ወይ ደግሞ ጃንዋሪ 7 እንደ አበሻ እንደ ጁሊያን ካሌንደር ወይ ደግሞ እንደ ጎርጎሳውያን ዛሬ እንደምናከብረው በእነዚህ ቀናቶች ወይ ደግሞ ከዚህ ምልፍ ይበል ማርችም ይሁን ሜይም ይሁን ጁን ዳዝ ማተር የትኛውም ጊዜ ላይ ግን የጌታ ልደት ነው በየሳስብ ወይ ደግሞ ጌታ ተወልዷል በየሳስብ መጀመሪያ የሚደነግጠው የከበበኝ ጨለማ። እስኪ አሜን በሉልኝ። ክብር ለኢየሱስ ይሁን። ኢየሱስ ተወልዶልኛል በየስል በዙሪያ ያለው አጋንንት ይንቀጠቀጣል። ጌታ ለዘላለም ይባረክ። አሜን። ስለዚህ የጌታን ውልደት መቼ ነው ክርስቲያን ሊያከብረው የሚገባው ከተባለ ቀን ቆጥሮ ካላንደር አይቶ አይደለም። ኤቭሪ ዴይ። አሜን። ጌታ ምን ብሎልኛል? ወልድ ያለሁት በጨለማው ግዛቱ ስለሆነ በአጋንንት ተጽዕኖ ባለበት ዓለም ላይ ስለሆነ የምኖረው ብዙ ከበባ ባለበት ቦታ ላይ ስለሆነ የምኖረው ለኔ መድኃኒት የሆነ አዳኝ የሆነ ተሟጋች የሆነ ረዳት የሆነ ጨለማይ ላይ ብርሃን የሚያበራ ኢየሱስ ምን ብሎልኛል? ያ አጋንንትን ያስደነግጣል። ይሄ አንዱ ኤክስፔክቴሽን የመጀመሪያው። ስለዚህ ሄሮድስ ደነገጠ። ከመደንገጡ የተነሳ ምን እንደሚያደርግ ፕላን ማውጣት ጀመረ።
ምናልባት ፕላን ኤ ከሰራ ጥሩ ካልሰራ ፕላን ቢ አለ ፕላን ኤ እንትኑ ሄዶ ራሱን ህፃኑን ያለበት መግደል ነበር የፈለገው ግን የጌታ መልአክ ጣልቃ ገባና በመጣችሁበት መንገድ እንዳትመለሱ አላቸው በሌላ መንገድ ሄዱ አላቸው እነዛን ሰባ ሰገሎች ስለዚህ እነሱ በሌላ መንገድ ሄዱ ፕላን ቢ ጀመረ ፕላን ቢው ከተወለዱ 2 ዓመት እስከ የሚሞላቸውን ህፃናት በዛ በገሊላ በናዝሬት በቤተልሔም አካባቢ ያሉትን እነርሱን ምን ማድረግ ነው ማስጨረስ ነው ይሄ ደግሞ ፕላን ቢ ነው እና ያንን አደረገ በዛ ጊዜ ግን እግዚአብሔር ደግሞ ጣልቃ ገባ ክብር ለኢየሱስ ይሁን ለዮሴፍ በህልም ተገለጠና ህፃኑንና እናቱን ይዘህ ወደ ግብጽ ይሄዳል ወደዛ ሄደ የሄዱት ግብጽ ነው ጌታ ይባረክ ይሄን ታሪክ ለማጣመም ብዙ ሰዎች ይሞክራሉ ሌላም ወደኔ ሀገር ሌላም ወደኔ ሀገር መጽሐፍ ቅዱስ ግን በግልጽ ወደ ግብጽ ነው የሄደው በዛን ደግሞ ተቀመጡ ጌታችን ኢየሱስ ክርስቶስ ተወለደ የሚባልበት አመት የሚለካው ሄሮድስ ነገሰ ወይ ደግሞ ሄሮድስ ነግሶ የሞተበትን ጊዜ ካልኩሌት በማድረግ ነው ስለዚህ እንደ ጥሩ ጊዜ ቆጣሪዎች ከ6 ጀምሮ እስከ 4 ባለው ቢፎር ክራይስት ቢሲ በዛን ጊዜ ውስጥ እንደተወለደ ነው የሚነገረው ምክንያቱም ሄሮድስ የሞተው ወደ 4 ቢሲ አካባቢ ነው በዛ ኢየሱስ በተቀመጠበት ከማርያምና ከዮሴፍ ጋር በግብጽ በተቀመጡበት ጊዜ ሌላ ደግሞ የምስራች መጣ ምንድነው የመጣ የምስራች የህፃኑን ነፍስ የሚፈልጉት ሞተዋልና ህፃኑንና እናቱን ይዘህ ወደ ኢየሩሳሌም ወደ እስራኤል ተመለስ የሚል ደግሞ መጣ ጌታ ይባረክ ጌታችን ኢየሱስ ክርስቶስ እንኳን ተወለደ አሜን ተወለደ ብዬ ሳምን ከዛ በኋላ ላለው ህይወቴ ምንም የሚያሰጋኝ ነገር የለም ሴኩር ነው አሜን ክርስቲያን ይሄንን የጌታን መወለድ አምኖ ተቀብሎ ኤቭሪዴይ ሴሌብሬት የሚያደርገው ከሆነ ህይወቱ ባስተማማኝ ሁኔታ የተደላደለ ነው ታሰውሳላችሁ አንዳንድ ነገሮችን እዚህም ላይ ልናይ እንችል ነበር ከጊዜ የተነሳ ነው ታስታውሳላችሁ ጌታ ከመወለዱ ከጥቂት ወራቶች በፊት ወይ ደግሞ 18 ወር በፊት ሰማይና ምድር ቢዚ ሆኑ የመጀመሪያው ቢዚ ሆኑት ዘካርያስ የሚባል ሰውዬ ጋር መልአኩ መጥቶ የምስራች መንገሩን ዘካርያስ ሽማግሌ ነው ምንም ልጅ ባለመውለዳቸው እግዚአብሔርን ማገልገል ያቆም አይደለም ወይ ደግሞ ጥያቄ ያለብኝ ብሎ የሚል አይደለም ከባለቤቱ ከኤልሳቤት ጋር እግዚአብሔርን በቅንነት በጽድቅ ለዋንዳም በቅድስና ያገለገሉ ነበር የሚኖር እና መልአኩ ተገለጠ መሰዊያ አጠገብ ዘካርያስ አለው ነገረው መንገድ የሚጠርግ ልጅ ካንተ ይወለዳል ስሙንም ዮሐንስ ብለዋል 400 የጸጥታ ዓመት በኋላ ለመጀመሪያ ጊዜ ከሰማይ የተላከ መልአክ መጣና ቤተ መቅደስ ውስጥ ገባ ቤተ መንግስት አልገባም ወይ ሌላ ቦታ አልሄደም ለመጀመሪያ ጊዜ ነው የገባው እና በዛ ምክንያት ታሪኩን እንደምናውቀው ዘካርያስ ሊያምን አልቻለም እስከ ጊዜው ዲዳ ሆናለ ተባለ ከዛ ከስራው ሲወጣ ወይ ደግሞ አገልግሎቱን ጨርሶ ሲወጣ ኤልሳቤት ጸነሰች እና ሄዳ ተሸሸገች ምክንያቱም አሮጊት ናት በዛን ጊዜ ደግሞ 6 ወር ከሆናት በኋላ መልአኩ እንደገና መጣና ማርያም ጋር ደረሰ ማርያምን ነገራት ሉቃስ ወንጌል ምዕራፍ 1 የሚነግረን ከዛ ማርያም በዘገ ጊዜ እንደገና ደግሞ መልአክ መጣ ዮሴፍን ደግሞ ነገረው ጮኛህን ውሰዳት አትፍራ ከመንፈስ ቅዱስ ነው የጸነሰችው ተባለ እነዛ 18 ወራቶች በጣም ቢዚ የሆኑ ጊዜያቶች ናቸው ሰማይና ምድር የሚነጋገርበት ነው እኔ ማይጅን ዛሬ ከ2000 ዓመት በኋላ ገናን ሰዎች ወይ ክሪስመስን ዝም ብለን እንደ በዓል ከብዙ በዓሎች እንደ አንዱ እንደ ዘመን መለወጫ ወይ ደግሞ እንደምን እንበለው ሌላ በዓል ካላችሁ እንደሱ አድርገን እንድናስበው ያስፈልጋል ነው እዚህ መረዳት እኔ ብዙ ነገር ኤክስፔክት አደርጋለሁ ክብር ለኢየሱስ ይሁን ሃሌሉያ የእግዚአብሔር ዝምታ የተሰበረበት እግዚአብሔር ሰውን ዝም ያለበትን ፋይሉን ዘግቶ ሰውን ማነጋገር የጀመረበት
እግዚአብሔር አላኮረፈም አልተቀየመም ግን ፊቱን ካዞረበት ነገር ፊቱን መለስ አድርጎ ከሰው ጋራ ውይይት የጀመረበት ነው ነብዩ ሲናገር እስከመቼ ነው ፊትህን ከኛ የምታዞረው ይለዋል እግዚአብሔርን እስከመቼ ነው ችላ የምትለን እስከመቼ ነው ለባርነት የተውከን ሰቆቃው ኤርምያስ ይጸልያል ኢሳይያስ ይጸልያል ከእስራኤል ፊቱን የመለሰውን እግዚአብሔርን ተጠብቀዋለሁ ይላል አንዳንዱ ነብይ ይነሳና ምክንያቱም እግዚአብሔር ፊቱን መለስ ያደረገባቸው ትንንሽ ጊዜያቶች ነበሩ ትንንሽ ስላችሁ ቀላል አመት እንዳይመስላችሁ አንዳንዱ 70 አመት ነው አንዳንዱ 400 አመት ቀላል ጊዜያቶች አይደል ግን አሁን እግዚአብሔር ፊቱን መለስ አደረገ ሲውላችሁ መለስ አደረገ በሉልኝ መለስ አደረገ ወደ ሰዎች ራራልን አዘነልን ሃሌሉያ ስለኛ ሊሰቃይልን ወደደ ስለኛ መከራ ሊከፍልልን ወደደ አምላክ ሰው ሆኖ መጣ አምላክ ስጋ ለብሶ መጣ አምላክ በዚህ ምድር ላይ ብዙ ያጋንንት ስራ ባለበት ብዙ የማያምኑ ልቦች ባሉበት የገዛ ወገኖች እንኳን ሊቀበሉት በማይችሉበት ቦታ እንደ ተራሰው ሊሰደብ ሊተፋበት ሊዘበትበት ደግሞ ሊራብ ደግሞ ሊጠማ ደግሞ ሊናቅ አምላክ ተነክሮ መጣ ሃሌሉያ አሜን ታነው ኢየሱስ ተወለደልኝ ብየስል ልክና ወሰን በሌለው ፍቅር መወደዴን ለነፍሴ ነግራታል ለህይወቴ ነግራታል በኔ ላይ የእግዚአብሔር ዓላማ ፍቅር ነው ማረጋገጫው ኢየሱስ ሰው ሆኖ ለኛ መምጣቱ ነው አሜን በክሪስማስ ኤክስፔክት ምናደርገው መወደዳችን ነው አምላክ ፊቱን መለስ አረገልን ስሙ ለዘላለም ይባረክ ለምን ይመስላችኋል እነዛ ሶስት ሰዎች ያንን የመሰለ ጊፍት ይዘው የመጡት እንዴ በጣም እኮ የሚደንቅ እኮ ነው እድሜ ልክ ያጠራቀሙት ሀብት ሊሆን ይችላል ወርቅ አለ ዕጣን አለ ከርቤ አለ ሶስቱም መለኮታዊ የሆነ ትርጉሞች አሏቸው እንዳንዶቻችሁ ማወቅ ከፈለጋችሁ ወርቁን ይዘው የመጡት ሰዎች ያንን ወርቅ በእድሜ ልክ ዘመናቸው አጠራቅመው አንድ ቀን ይሄንን እሳት ውስጥ የተጣለ ምስኪን የሰው ልጅ እግዚአብሔር ሲጎበኝ ወስጄ ሰጠዋለሁ ብሎ ያጠራቀመው ብልህ ሰው ክብር ለኢየሱስ ይሁን ያ ደግሞ ኢንሴንሱን ወይ ደግሞ ዕጣኑን ያጠራቀመው ሰው ውድ የሆኑ ዕጣኖች እነሱ ተሰብስበው ነው ተቀምጠው የተከማቹት አንድ ቀን እግዚአብሔር ወደ ሰው ፊቱን መለስ ሲያደርግ ወስጄ ሰጠዋለሁ ብሎ ነው ያጠራቀመው ያ ከርቤ ለመስዋዕትነት የሚቀርብ ነው አስከሬን ሲሞት ባይሁድ ባህል ለዛ ለአስከሬን መቀበያ የሚሰጥ ነው ውድ ነገር ነው ከርቤ ያንን ያጠራቀመው ሰው ወይ ደግሞ ያጠራቀሙት ይሄ የሚመጣው የሰው ልጆችን በደል ኃጢአት ተሸክሞ መስዋዕት ሊከፍል ነው ስለዚህ ይሄንን ወስጄ ሰጠዋለሁ ብሎ ነው ያጠራቀሙት እና ኮኮባ በወጣች ጊዜ ጉዞ ጀመሩ ወራት ይፈጅባቸዋል እንዳሁኑ ፈጣን አውሮፕላን የለም እንዳሁኑ ፈጣን ሰረገላ የለም መኪና የለም ለወራት ባሸዋ በበረሃ ከምስራቅ አካባቢ ነው የመጡት ሀገሩ በረሃ ነው ያንን ሁሉ አቋርጠው መጡ አቤት እግዚአብሔር ለዘላለም ስሙ ይባረክ አሜን አመጡና እዛ ህፃን ልጅ ፊት አቀረቡለት ምንድነው የሚያመለክተው አምላክ ታረቀን አምላክ ወደደን አምላክ ፊቱን አበራልን አምላክ ራራልን እናንተ እግዚአብሔር የወደዳችሁ ቅዱሳን ደስ ይበላችሁ የምስራቹ ለኛ ነው አሜን የምስራቹ ለኔ ነፍስ ነው የምስራቹ ለኛ ነፍስ ነው እዚህ ነው ክሪስማስ መብላት መጠጣት ዲኮር ማድረግ አይደለም እነዚህ ተራኮልኮሎች ናቸው ምናደርጋቸው በየቤታችን ኬት እንኳን እንደመጣ የማይታወቅ ዛፍ ነው ምንሰቅለው it's not biblical ወገኖች
ለልጆቻችሁ አስተምሩ፣ ንገሯቸው። ይህ አይደለም ሚስጥሩ ኢየሱስ መወለዱ ነው። አሜን ትላላችሁ እዚህ ቤት? ክብር ለኢየሱስ ይሁን። ሚስጥሩ ከገሃነም እሳት የሚያድን ጌታ መወለዱ ነው። ይሄ የኛ ባህል አይደለም፣ የመጽሐፍ ቅዱስ ባህል አይደለም። እስከ መቼ ተሸክመነው እንደምንሄድ አላውቅም። ግን አንድ ቀን በቃ መባላል ወደ ሪል ወደ ሆነ መንፈሳዊ መንገድ ውስጥ መግባት አለብን። ኢየሱስ ተወለደልን። እንኳን ተወለደ። አሜን። እንኳን ተወለደ። የበረቱ ነገስታቶች ነበሩ፣ ግን አልቻሉም። ድንጋጤው ያዛቸው። የሕፃኑን ነፍስ የሚፈልጉት ነገስታቶች እድሜ መቀጠል አልቻሉም። ወዲያው ነው የሞቱት። ከዛ በኋላ ኢየሱስ ክርስቶስ በናዝሬት አደገ። ደስ የሚል አስተዳደግ ከቤተሰቦቹ ጋር አደገ። 30 ዓመት እስከሚሞላው ድረስ ቤተሰቡ እንደሚያገለግል ሉቃስ ጽፎልናል። ወገኖቼ ሰው ሆኖ መምጣት ከባድ ነገር ነው። ሐዋርያ ጳውሎስ ይህንን ሐሳብ ፊልጵስዩስ ላይ እንደዚህ ብሎ ይገልጸዋል። ምናልባት እኔም በእነዚህ ነጥቦች ላጠናቅ ኤክስፔክቴሽናችንን እንድናስተካክል ነው። የሚቀጥለው ዓመት እንኖራለን፣ ጌታ ይረዳናል። ምን ኤክስፔክት አደርጋላችሁ ከጌታ? ከዚህ አዳይ ከሆነ አምላክ ምንድነው የምንጠብቀው? ቅድም እንደተነገረው ወንጌሉን እንድንሰብክ እንድናስተራጭ በእኛ በኩል የምንወጣው ኃላፊነት አለ። ግን ደግሞ በግል ህይወታችን ምን እንጠብቅ? ፊልጵስዩስ ምዕራፍ 2 እንደዚህ ይላል፣ በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናት ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረትና ርህራሄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይ በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱም ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ ይላል ከዚህ በታች ያለው ክፍል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ መሰከረ። አሜን። እንደዚህ ሆኖ ነው የመጣልን። ተዋርዶ ዝቅ ብሎ። አንዳንድ የመጽሐፍ ቅዱስ አዋቂዎች ከኢሳይያስ 14 ጋር ይሄን ክፍል ያገናኙታል። ኢሳይያስ 14 ሰይጣን እንዴት አድርጎ 5 ደረጃዎችን ወደ ላይ ከፍ ማለት እንደፈለገ ያሳያል አይደለ? በልዑል መሰላለሁ፣ በከፍታዎች ላይ ኖራለሁ፣ በደመና ተሰውሬ ኖራለሁ፣ አምላክን መስላለሁ እያለ 5 ያልተገቡትን ደረጃዎች ሰይጣን ወደ ላይ ብድግ ብሎ ወጣ። እግዚአብሔር አየውና ብድግ አድርጎ ደግሞ መሬት አመድ ሬሳ እስከሚሆን ድረስ ምን አደረገ? አፈረጠው አይደል? እሱ ይነገራል። ጌታችን ኢየሱስ ክርስቶስ ደግሞ ሰይጣን ተመኝቶት የነበረውን ከደመናዎች በላይ እቀመጣለሁ በልዑል መሰላለሁ የሚለውን በክርስቶስ ነው ክርስቶስን ሆናለሁ ብሎ ነበር ሰይጣን የፈለገው። ኢየሱስ ደግሞ ወደ ታች 5 ደረጃዎች ዝቅ ብሎ መጥቶ እስከ መስቀል ሞት ድረስ የታዘዘ ሆነ። ክብር ለኢየሱስ ይሁን። ሶስተኛው ፖይንት ክሪስማስ ምን ያስተምራችኋል ከተባለ ትህትና ያስተምራል። አሜን። ትህትና በእግዚአብሔር ፊት፣ ትህትና በቅዱሳን ፊት፣ ትህትና በኑሯችን ከክርስቶስ ኢየሱስ የምንማረው ይሄ ክፍል ቅድም አንድነት አንብቦታል። ባልንጀራዬ ከኔ ይሻላል ብለህ ቁጠር። ሲያጠገባችሁ ያለውን ሰው አይታርጉ። አንተ ትበልጣለህ፣ ከኔ ትሻላለህ። በእውነት
አንዳንድ ጊዜ እኔ ሻላለሁ ነው ማለት አይደል? አንዳንድ ጊዜ ብዙ ጊዜ ነው እንጂ እኔ ተሻለ ሐሳብ አለኝ፣ እኔ ሻላለሁ፣ እኔ ከነከለ ሻላለሁ። ወደ ዘርም እንመጣ እንደ የኛ ዘር ከዛኛው ዘር ይሻላል። እኛ እንደነሱ አይደለንም እንላለን። የክርስቶስን መወለድ ስናስብ ግን ሌላው የምንይዘው ግንዛቤ ምንድነው? ትሁት መሆን ነው። ትህትና። እግዚአብሔር ለዘላለም ተባረከ ይሁን። የኢየሱስ ክርስቶስ ወንጌል አስተምሮ ይሄ ነው። እኔ ማን ነኝ ሲላቸው ማንነቱን ነግረውታል። ግን እውነት ነው እናንተ እንደምትሉት እኔ መምህርና ጌታ ሆኜ እያለሁ የእናንተን እግር ካጠብኩኝ እናንተ እንደዚሁ አድርጉ፣ ይሄን ምሳሌ ተከትላችሁ አድርጉ ይላል። 2025 አልፏል። 2026 ክርስቲያኖች ሁሉ ትሁት የምንሆንበት መንፈስ እግዚአብሔር ያብዛል። አሜን። ክብር ለኢየሱስ ይሁን። ሲበደንብ አሜን በሉልኝ። እዚሁ አዳራሽ ያለን እንጂ ምን ሰማው ሌሎች የሚሰሙ ካሉ እንደው ብዙ አምባጓሮ ካለበት ከየሶሻል ሚዲያው ላይ ወርደን ክርስቶስ እግር ስር የምንበረከክበት ዘመን ይሁንልን። አሜን። ከየክሱ ሜዳ፣ ከየመነቃቀፉ ሜዳ፣ ከየትችቱ ሜዳ ወረድ ብለን ትተነው እሱን ለሰይጣንና እሱን ለሚከተሉ ሰተን ድምጻችንን አጥፍተን በልዑል እግዚአብሔር ፊት ሃሌሉያ በእግዚአብሔር ፊት ትሁት የምንሆንበት ዘመን ያደርግልን። እኔ ይሄን እመኛለሁ ለራስ። ጸሎቴ ይሄ ነው። ሸሽገን ይሸሽገን በጸጋው፣ ይደብቀን በክንፉ። አሜን። ይሰውረን ከክፉ ሁሉ ፍላጻ። ዛሬ መዋደዳችንም አደባባይ ነው፣ መጣላታችንም አደባባይ ነው። አንድ ወቅት አንዱ ደጋፊ ነን፣ አንደኛው የሌላው ተቃዋሚ ነን። ወዲያውኑ ተገልብጠን ደግሞ ለሌላኛው ድንጋይ አቀባይ ነን። ግን ክርስቲያን እንባላለን ወይ ደግሞ ኢየሱስ የተወለደላቸው ሰዎች እንባል። ኖ ኢየሱስ እንደዛ አልተወለደልንም። አምላክ ሆኖ ሳለ ሁሉ ጌትነት፣ ሁሉ ክብር፣ ሁሉ ኃይል፣ ሁሉ ጉልበት ሆኖ ሳለ ምንም አቅም እንደሌለ ስጋ ለባሽ እጅ እቅፍ ወረደ። ያ ለኔ የሚያሳየኝ ትሁቱን ዝቅ በል፣ ተሰበር፣ በኃይለኛው በእግዚአብሔር እጅ በታች ራስህን አዋርድ፣ እኔ በጊዜው ከፍ አደርግሃለሁ። ሃሌሉያ። እግዚአብሔር ለዘላለም የተባረከ ይሁን። ትሁቱን ምን እሰጥሃለሁ? ጸጋ እሰጥሃለሁ። እግዚአብሔር ለትሁታን ምን ያበዛል? ጸጋን ይሰጣል። ምን ኤክስፔክት እናደርግ? የሚቀጥለው ዓመት ሃምብል የሚያደርገን ስፒሪት እንደሚዳስሰን ኤክስፔክት እናደርግ። ዓለማችን እንደሚገፈፋው እውነት ነው። እንደገናም ደግሞ ትሁት የምንሆንበት መንፈስ ይብዛል። ክብር ለኢየሱስ ይሁን። አራተኛው ነጥቤ ከዚህ ምን ኤክስፔክት እናደርግ ከተባለ ኢየሱስ ክርስቶስ እውነት ነው ጨለማውን ሊገፍ ጠላትን ሊያንቀጠቅጥ መጥቷል። እውነት ነው ስጦታዎች ሁሉ ሊጎርፉለት ሊሰገድለት መጥቷል። እውነት ነው ኢየሱስ ክርስቶስ ትሁት ሆኖ ስጋ ለብሶ መጥቷል። ግን ደግሞ አደራውን የተሰጠውን ሚሽኑን በትክክል አከምፕሊሽ ያደረገ ጌታ ነው። ሃሌሉያ። ዕብራውያን ምዕራፍ 12 ሲናገር ምንድነው የሚለው? የሃይማኖታችን ጀማሪና ፈጻሚ የሆነውን አያችሁ። ምንና ምን? ጀማሪና ፈጻሚ። ጀምሮ መሃል የሚቆም አይደለም ጌታ፣ ጀምሮ የሚጨርስ ነው። አሜን። የተጀመረው ነገር የት ይደርሳል? ዳር ይደርሳል። በሉልኝ፣ ዳር ይደርሳል። በሱ የተጀመረ ነገር ያልቃል። የሃይማኖታችሁን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክታችሁ በፊታችሁ ያለውን ሩጫ በትዕግስት ምን በሉት ነው የሚለው? ሩጡ። ስለዚህ ቶሎ የሚከበንን የኃጢአትን ሸክም ወደ ኋላ ጥለን አሽቀንጥረን ጌታችን ኢየሱስ ክርስቶስ ሮጦ እንደጨረሰ እኛም ሮጠን እንደምንጨርስ ኤክስፔክት እናድርግ። ሃሌሉያ። ከሱ ጋር ከሆነን መንገድ አንቀርም። አሜን የሚል ሰው አለ እዚህ ቤት? ከጌታ ጋር ከጀመርነው መንገድ አንቀርም ወገኖች።
ይዞን ዳር የሚያደርስ ጉልበት አለው። አስጀምሮ የሚያስጨርስ አቅም አለው። ፊልጵስዩስ 1:7 ምንድነው የሚለው? እንግዲህ በእናንተ የጀመረው ነው አይደል መልካሙን ስራ እስከ ክርስቶስ ኢየሱስ ቀን ድረስ እንደሚጨርሰው ምን ብያለሁ አለ ጳውሎስ? ተረድቻለሁ። የገባኝ ምስጢር አለ። ባንተ ባንቺ በእኛ የጀመረው መልካም ነገር አለ። መልካም ነገር፣ በጎ ነገር፣ ደስ የሚያሰኝ ነገር፣ የህይወት ነገር፣ የዘላለም ነገር፣ የክብር ነገር የተጀመራል። ማ በመወለዱ ሰው አለ እዚህ ቤት እኔ ብቻ ነኝ የምጮኸው። ማ በመወለዱ ኢየሱስ በመወለዱ ተወልዷል ብለን በማመናችን በእኛም ልብ ውስጥ ስለተወለደ የተጀመረ ነገር አለ። ዳር ይደርሳል። የሚያቆመው የለም። ወገኖቼ 2026 እቅድ አውጥታችሁ ጌታ ቢፈቅድ እግዚአብሔር ቢረዳኝ ይሄ ፕሮጀክቴ ይሄ ከጌታ ጋር ይሄ ለጌታ ክብር ያላችሁት አለ? እመኑ፣ ከጌታ ጋር ያልቃል። ከጌታ ጋር ልጆቻችን ያድጋሉ። ከጌታ ጋር መንፈሳዊ ህይወታችን ያድጋል። ከጌታ ጋር እግዚአብሔር ይባርከናል። ከጌታ ጋር እሱን ለማገልገል ኃይል እንቀበላለን። ከጌታ ጋር ደከመኝ ሰለቸኝ ብሎ መንገድ ጥሎ የማይሄድ አስተማማኝ ጌታ ነው የተወለደልን። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ምን ኤክስፔክት እናድርግ? የጀመርነው ይፈጸማል። የተጀመረችው ነገር ታልቃለች። ትንሽ ሊሆን ይችላል የተጀመረው፣ ግን ፍጻሜ ይኖረዋል። እና አገልግሎት ሲጀምር ብዙ ስጋት ስለነበረኝ አንዳንድ ጊዜ ደግሞ የቤተሰብም መጎተት ነበር ወደ ኋላና ዳር ይደርስ ይሆን ቀጥልበት ይሆን የሚል ስጋት ነበር ውስጤ። እንደማገለግል ጥሪው እንደመጣ ወደዛ እንኳን በወጣ ግን የሚጎትቱ ብዙ ነገሮች ነበሩ። ወደ ኋላ መለስ ብዬ ሳይ ይገርመኛል። እንዴት አለፍኳቸው? እንዴት ታለፉ እነዛ ፈተናዎች ላለሁ። በጌታ ጋር የተጀመረ ነገር ዳር ይደርሳል። ክብር ለኢየሱስ ይሁን። ኑሯችን፣ ትዳራችን፣ ጤናችን፣ ቤተሰባችን ከክርስቶስ ጋር ነው የጀመርነው። ዳር ይደርሳል። የሚያቆመው ነገር የለም። ይህንን ኤክስፔክት እናድርግ። በሱ የተጀመረ ነገር ፍጻሜ ያገኛል። የሚቀጥለውን ዓመት ስንጀምር በጸሎት እንጀምረው። የሚቀጥለውን ዓመት ስንጀምር ከጌታ ጋር እንጀምረው። የሚቀጥለውን ቀን ስንጀምር ከጌታ ከኢየሱስ እግር ስር ቁጭ ብለን እንጀምረው። ጸልየን እንጀምረው። አላንብበን እንጀምረው። ሃሌሉያ። ልባችንን ቀና አድርገን አንተ ምራኝ፣ አንተ አሳየኝ ብለን እንጀምረው። ሃሌሉያ። ዳር እንደርሳለን። ክብር ለኢየሱስ ይሁን። የቱንም ያክል ጉልበት ያለው ማዕበል ቢመጣ ያንን የጌታን ስም አልፎ ሊነካ ለዚህ ነው በላይ በሰማይ ያለው በታች በምድር ያለው ከምድር በታች ያለው ሁሉ ለዚህ ስም እንዲንበረከክ ምላስ ሁሉ ስለዚህ ስም ታላቅነት እንዲናገር እግዚአብሔር አብ ከስም ሁሉ በላይ የሆነውን ስም ኢየሱስ እንኳን ተወለደልን። ሁላችንም በእግሮቻችን እንቆም። እንኳን ተወለደ የኔ ጌታ፣ እንኳን ተወለደልሽ፣ እንኳን ተወለደልህ። ሃሌሉያ። እንኳን ተወለደ። ዛሬ ብዙ በዓሉን የሚመለከቱ ብዙ ነገሮች አይተናል። ድራማዎችንም አይተናል። በልጆቻችን መዝሙሩንም ሰምተናል። ግን ወደ ልባችን መለስ ብለን እኛ በዓል አክባሪዎች አይደለንም፣ የህይወት ተካፋዮች ነን። ያ ህይወት ኢምፓርቴሽን እንዲኖረው ነው የምንፈልገው። ሃሌሉያ። እንኳን ተወለደልህ ጌታ፣ እንኳን ተወለደልህ። ጨለማው ይገፈፋል። በዙሪያችን ያለ ጨለማ የሚያስፈራራ ከዚህ ጌታ የተነሳ ይገፈፋል። ወገኖቼ የሚያታግሉን ነገሮች እነሱ ሁሉ ያበቃላቸዋል። በክርስቶስ ኢየሱስ የተጀመረ ነገራችን ዳር ይደርሳል። ሃሌሉያ። ጥቂት ጸልያለሁ፣ አብራችሁ ይጸልዩ። የዓመቱ የመጨረሻው የዚህ 2025 የመጨረሻው እሑድ የመጨረሻው የአምልኮ ቀናችን ጸሎት ነው። አብረን እንጸልይ። ሃሌሉያ። ኢየሱስ ብርሃን ነው። ኢየሱስ ጽድቅ ነው። ኢየሱስ መዳናችን ነው። ኢየሱስ ክብራችን ነው። ኢየሱስ ኃይላችን ነው። ኢየሱስ በረከታችን ነው።
ኢየሱስ አዳኛችን ነው። ኢየሱስ ደጋፊያችን ነው። ኢየሱስ አማካሪያችን ነው። የተወለደው ሕፃን የዓለም ሁሉ ቤዛ ነው። እኛንም ተቤዠን፣ እኛንም አዳነን፣ እኛንም አስመለጠን፣ የኛንም ጨለማ ገፈፈው፣ እኛንም አዋቂዎች አደረገን፣ ጠቢባን አደረገን፣ አስተዋዮች አደረገን። ከርቤውን፣ ዕጣኑን፣ ወርቁን ይዘው እንደሰገዱት እኛም ነፍሳችንን ይዘን በፊቱ ሰገድን፣ ለሱ ክብር ሰጠን። ሃሌሉያ! ከሞኝነት ዓለም አወጣን። እንዴት አይነት ድንቅ ጌታ ነው! ሃሌሉያ! ጌታ አምላካችን እጅግ አድርገን እናመሰግንሃለን። ፍቅርህን የገለጽከው መውደድህን የገለጽከው በዚህ ነው። እግዚአብሔር ዓለምን እንዲሁ ስለወደደ አንድያ ልጁን ሰጠን እንደተባለ እንዲሁ ስለወደድከን አንድ ልጅህን ሰጠህን። ሃሌሉያ! 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 የኃጢአተኛ ሥጋ ምሳሌ ሆኖ ተወለደ። ከኃጢአት በስተቀር ምንም ሳይነካው በነገር ሁሉ ደግሞ እንደ ሰው ተፈተነ። ደግሞ የሁላችንም በደል ኃጢአት በእርሱ ላይ ተቀመጠ። ስለኛ መተላለፍ እሱ ቆሰለ፣ ደቀቀ፣ ተሰቃየ። ግን በሸላቾቹ ፊት ዝም ብሎ እንደሚነዳ ጠቦት ምንም ክፉ ቃል ሳይወጣው ፍቅር ታግሶ ዕዳችንን ከፈለልን። እንኳን ተወለደልን ኢየሱስ! እንኳን ተወለደልን ጌታ! እንኳን ወደ ምድር መጣ የናዝሬቱ ኢየሱስ! ታላቅ የምስራች ለሕይወታችን ሆነልን። ጌታ አምላካችን ይሄንን ተአምር ስለፈጸምከው ስለሰራኸው ዛሬም በእያንዳንዳችን ሕይወት ውስጥ ይሄ ድምጽ ስለሚያስተጋባ ይሄ እምነት ስለበዛ እጅግ አድርገን እናመሰግንሃለን። ጌታ ሆይ ከዚህ ታላቅ ተአምር ኤክስፔክት እናደርገዋለን። ጨለማችን ይገፈፋል፣ ቀንበር ሁሉ ይሰበራል፣ የሞት መውጊያ ሁሉ ይሰበራል። በየምዕራፉ ተደርድሮ የሚያስቸግረን መሰናክል ሁሉ ይዘለላል። ጌታ ሆይ አምልኳችንን የሚከለክል የሚገዳደረን ማንኛውም አይነት ነገር ከመንገዳችን ላይ ይነሳል። ጌታ እግዚአብሔር የሚመጣውን ዓመት 2026ን ካንተ ጋር እንጀምረዋለን። አስጀምረ የምታስጨርስ ጌታ ካንተ ጋር እንጀምረዋለን። ካንተ ጋር እንጀምረዋለን። ካንተ ጋር እንጀምረዋለን። ካንተ ጋር እንገባበታለን። ካንተ ጋር ጌታ ሆይ አንተን አስቀድመን አንተን ይዘን ጌታ አምላካችን ወደሚቀጥለው ዘመን እንገባለን። የተጀመረው ሁሉ ፕሮጀክት ስለሚያልቅ እናመሰግንሃለን። እንደ ቤተክርስቲያን ያቀድነው ዕቅድ ፍጻሜ ስለሚያገኝ እናመሰግንሃለን። ጌታ ሆይ በቤታችን በጓዳችን በልጆቻችን ላይ ያንተ ሐሳብ ስለሚፈጸም እናመሰግንሃለን። ክብር በሰማይ ክብር በምድር ላንተ ይሁን። ወገኖቼን ባርክ፣ እችን ቤተክርስቲያን ባርክ፣ ከሩቅ ስፍራ የመጡትን ወገኖቻችንን ባርክ፣ ጸጋን አብዛላቸው። በዚህ የሚኖራቸው ቆይታ ሁሉ የተባረከ ይሁን። ያንተ ባርኮት በእነሱና በቤታቸው ላይ ይሁን። ክብር በሰማይ በምድር ላንተ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን፣ 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 አሜን። እግዚአብሔር ይባርካችሁ። እንኳን ጌታ ተወለደልህ ብላችሁ ተወለደልሽ ብለን እርስ በርስ ሰላም እንባባላለን።